በአይነቱ የመጀመሪያ የሆነው የአድዋ ገበያ ማዕከል እና የትራንስፖርት ተርሚናል እንደዚህ አምሮ መጠናቀቅና ለእናንተ አገልግሎት ክፍት መሆን በመቻሉ እንኳን ደስ ያላችሁ ማለት እወዳለሁ። ዶሮ ማነቂያ እንደዚህ ተለውጣ ስታዩት ምን ተሰማችሁ? ከተማችን አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን። ከሌሎች ሀገራት ጋራ ተወዳዳሪ የሚሆን አገልግሎት ለሕዝባችን እንሰጣለን። በመሆኑም ስማርት ከተማ አድርገን መልሰን እንገነባታለን፣ እናዘምናታለን ስንል በተግባር በተጨበጠ ስራ ምላሽ እንደምንሰጥ እርግጠኞች ነበርን። በእርግጥ ካለው ተጨባጭ ሁኔታ አንጻር ያኔ ሲነገር በፍጥነት እንደዚህ የሚተገበር አይመስልም ነበር። ነገር ግን እሱ በነበር እየቀረ አሁን በተጨባጭ ለሕዝባችን 1 2 3 4 ተብለው የውል አገልግሎት ክፍት ሆነዋል። የተርሚናል የትራንስፖርት መዘመን የፓርኪንግ አገልግሎት በዚህ ደረጃ መገንባት አጠቃላይ ከተማችን ላይ የመንገዶች ስፋት መንገዶች ከጨለማነት ተላቀው በብርሃን መሞላት የሰው መረማመጃ መሄጃ ወይም ወክዌይና የተሽከርካሪ መንገድ መለየት በዛው ልክ ለሞተር አልባ ትራንስፖርቶች መሰረተ ልማት በሰፊው መዘርጋት አጠቃላይ ሕዝባችንን እናገለግላለን ብለን ቃል የገባነውን በተግባር የመፈጸም አካል ነው። በሌላ በኩል ደግሞ ከተማችንን ስማርት ከተማ የማድረግ አገልግሎቶችን ማሳለጥ አገልግሎቶቻችን አካታች እንዲሆኑ ለሁሉም ማህበረሰብ ምቹ እንዲሆኑ ለህፃናት መጫወቻ ቦታ ቦርቀው ማደጋ አካባቢ ንጹህና ጤናማ አካባቢ እንዲያገኙ ማድረግ አዋቂዎች እንደየ አገልግሎት ሁኔታው መገልገያ ስፍራዎችን በተለይ የጋራ ማህበራዊ መስተጋብራችን የሚጠናከርበትን መሰረተ ልማቶች መገንባት ለወጣቶች መዋያ ችሎታቸውን ዝንባሌያቸውን መሰረት ባደረገ መሰረት ችሎታቸውን እንዲያወጡ ገቢ እንዲያገኙ እንደዚህ በስፋት እንደምታዩት በተቀናጀ መንገድ የስራ እድል የሚያገኙበት እንዲሆንና ጤናማ ንጹህ ጽዱ ክብራችንንም የሚመጥን ለጤናችንና ለመንፈሳችንም ደግሞ ተጨማሪ ግብአት የሆኑ መሰረተ ልማቶችን እየገነባን ያለ ነው። ከነኚህ ውስጥ አንዱ ትራንስፖርት መሰረተ ልማት ነው። ከተማችን ከፓርኪንግ አንጻር ብቻ እንኳን ብናይ ከለውጡ በፊት የሚቆጠር የፓብሊክ ፓርኪንግ የሚባል ወይም ደግሞ የህዝብ መኪና ማቆሚያ የሚባል 3000 መኪናዎችን በአንድ ጊዜ ማቆም የሚችል ስፍራ ያላት ናት ታላቁ አዲስ አበባ። አሁን ለአገልግሎት ክፍት ያላረግናቸው ግን እየተገነቡ ያሉትን ሁሉ ጨምረን 163000 የመኪና ማቆሚያ ደረጃ ያደርሰናል። 3000 ነባሩ ነው። በአጭር ዓመታት ውስጥ 160000 መጨመር ይቻላል ማለት ነው። ከተሰራ እንደዚህ ነው። እንግዲህ የፒያሳ አካባቢን ደግሞ ኮሪደር ልማትን ስናጠና ስንጀምር መጀመሪያ የጀመርነው ከአድዋ ነው። ታሪካችንን በጋራ ገንብተን ምንጣላበት ሳይሆን በጋራ ምንኮራበት ሁላችንም እኛነታችን ከፍ ብሎ ለዓለም ደምቆ የሚታይበት ትላንትና ምንም ታሪክ እንደሌለን የምንቆጠር የነበር ነገር ግን የሀገር መሪዎች መተው አበባ እያስቀመጡ ሰማዕታቶቻችንን የሚዘክሩበት ለኢትዮጵያ ክብር የሚሰጡበት ስፍራ እንዲሆን ማድረግ ከጀመርንበት ምዕራፍ ጀምሮ ፒያሳ አካባቢ ብዙ ሰው ፊት እያየው ነው። ያኔ ስንወያይ የነበረውን እንደዚህ እንቀይራለን። ከጨረስን በኋላ የናንተው ነው። ለምንም ፈልገ ነው አይደለም። ያለው ሁኔታ ክብራችንን አይመጥንም። እንኳን አገልግሎቱና ስሙ እንኳን ዶሮ ማነቂያ ውቤ በረሃ እሪ በከንቱ የመሳሰሉትን እንደዚህ ይያል እሪ በከንቱ ምንልበት ሳይሆን በጋራ ሆነን ድምጽ እየተደማመጥን እየተወያየን
እዚህ ጋር አሁን የምሽት ፕሮግራም ቢዘጋጁ የስፖርት ፕሮግራም ቢደረግበት የኪነ ጥበብ ፕሮግራም ቢደረግበት በጋራ ነፈስ እያል ያለምንም ክፍያ መተን ለህዝባችን አገልግሎት እንዲውል ዘንድ የከፈትነው ቦታ ነው። ይሄ የእናንተ ስፍራ ነው። በማንኛውም ሰዓት ሰብሰብ ብላችሁ የተለያዩ ፕሮግራሞችን የምታደርጉበት ወይም ደግሞ ፕሮግራም የሚያደርጉ አካላት ሲኖሩ የምትታደሙበት ልክ እንደ አድዋ ፕላዛ ማለት ነው። እንደ አድዋ ፕላዛ ነው። ስለዚህ ፒያሳ አካባቢን አፍርሰን ለማንም አላዋል ነው ለህዝባችን። እዚህ ሱቆች ላይ እየዞራችሁ የምታውቋቸውን ጓደኞቻችሁ ነው የምታገኟቸውና ከሁሉ በላይ ግን ትልቁና መሰረታዊ ጉዳይ እዚህ ቦታ ላይ ተሰራው ህዝባችን አብዛኛው የህዝብ ትራንስፖርት ተጠቃሚ ነው። እዚህ ቦታ ላይ አውቶቡስ ለመጠበቅ ታክሲ ለመጠበቅ የነበረው ትርምስ መነጠቅ ቦርሳ ሞባይል እናቶች መጋፋት ሲያቅታቸው ሲያማርሩ ለኛ መልካም አይደለም። ያንን ማየት ጥሩ አይሆንም። ሁለተኛ በዚህ ስፍራ ላይ ፀሐይ ላይ አቧራ ላይ በክረምት ዝናብ ላይ ብርድ ላይ ቆሞ አውቶቡስ መጠበቅ ታክሲ መጠበቅ በጣም ከባድ ነው። በጣም ከባድ ነው። አብዛኛዎቻችሁ የምታውቁት ችግር እንደነበረ በሚገባ መናገር እችላለሁ። ከዛ ውስጥ ወጥተው ዛሬ እጅግ በጣም የዘመነ ጽድት ያለ ክብራችንን የሚመጥን ዝም ብለን እንደው አውቶቡስ ቶሎ እንኳን ባትመጣ ረጅም ሰዓት እንኳን ቢጠበቅ የማይሰለች ቦታ ላይ የታክሲ መጠበቂያው የአውቶቡስ መጠበቂያው መቀመጫው እግረ መንገድ ደግሞ እስከዛ ድረስ አንዳንድ ነገሮችን ገዝቶ መሄድ ቢያስፈልግ ሌላ ገበያ መሄድ ሳያስፈልግ እዚሁ ጽድት ያሉ መጸዳጃ ቤቶች ለአካል ጉዳተኞች ጭምር ታሳቢ ባደረገ አካታች የሆነ መሰረተ ልማት ነው የተገነባው። ለህዝባችን ክብር ይሄ በጣም ይገባል ብለን እናስባለን። በሌላ በኩል ከፒያሳ አካባቢ ለተነሱ እነኚህ 101 የሚሆኑ የመገልገያ ስፍራዎች እንድናስረክባቸው ተደርገዋል። 95ቱ ሱቆች ናቸው። 5 ካፍቴሪያዎች አሏቸው። ሌላም ድንገተኛ መጀመሪያ እርዳታ የሚሰጥበት ክፍልና ክሊኒክም አለው። ብዙ ህዝብ እዚህ ስለሚሰበሰብ ለህዝባችን በዚህ ልክ ነው ጥንቃቄ የምናደርገው። በጣም ዘመናዊ ነው። ዘመናዊ ነው የምንልበት በርካታ መገልገያዎች አሉ። ከዛ በፊት ግን እነኚህን ቦታዎች ስናስተላልፍ መጀመሪያ መንግስት መሬት ይስጠን እንገነባለን በጋራ ሱቃችንን ያላችሁ ተከራዮች ሁሉ በህጉ መሰረት መሬት አስረክበናል። ነገር ግን በጋራ ተደራጅቶ ቶሎ መገንባት አስቸጋሪ ሆኖብናል ስትሉ ደግሞ እነኚህ የገነባናቸውን ቦታዎች ነው ተመዝገቡ ብለን መዝግበን እጣን ያወጣ ነው። እዚህ እጣ ይወጣላችሁ ያው ቦታችሁ ላይ ስለተመለሳችሁ እንኳን ደስ ያላችሁ። ሌሎቻችሁ ደግሞ ወደ ሳር ቤት ወደ አፍሪካ ህብረት አካባቢ እዚህ ደግሞ ስፖርት ፓርክ ጨምሮ የደረሳችሁ እንዳላችሁ እናውቃለንና እዚህችሁ ካልተመለስን የሚል ቅሬታ እንዳያድርባችሁ። ሁሉ የኛ ነው። በሁሉ በአግባቡ መጠቀም ነው። ከትላንትናው ጋር ጭራሽ አይወዳደርም። ሁሉንም በአንድ ቦታ ላይ ደግሞ ማስተናገድ አንችልም። ስለዚህ በግልጽነት በፊታችሁ እጣ ነው የወጣው። እጣ ወጣላቸው ገብተዋል። ስለዚህ የጋራ መገልገያ ነው። እዛም ከፍተኛ የንግድ እንቅስቃሴ ነው ያለው። ታሪካዊ ቦታ ነው። እሱም ከነ አፍሪካ ህብረት ፊት ለፊት ያለው ቦታ እንገልገልበት ማለት እወዳለሁ። አጠቃላይ በዚህ ስፍራ ላይ የተቀናጀ የተደራጀ መሰረተ ልማትን በአንድ ቦታ ላይ ለህዝባችን አገልግሎት መስጠት እንዲችል ተሳልጦ የተሰራበት ነው። የመሬት አጠቃቀሙ ካያችሁ መሬቱ 1 ሄክታር ቦታ ብቻ እንኳን ቢሆን ወደ ታች 2 ዝቅ ይላል G-2 ማለት ነው። ከላይ ይሄ ስፍራ አለው። እንደገና ደግሞ ቀጥሎ ዙሪያውን የተሰራው ሱቅ የቦታ አጠቃቀም እንኳን ምን ያክል እየሰለጠነ እንደመጣን ማየት ይቻላል። በዚህ ቦታ ላይ ቀድሞ ይጠቀሙት የነበሩት እኮ 100 አይሞሉ። ዛሬ ግን ከነባሱ ከነ ፓርኪንጉ ከነ ታክሲ ተርሚናሉ ተጨማሪ መገልገያዎቹ ሁሉንም ይዞ ከ100 በላይ መገልገያዎችን
አስገኝቶልናል። ተጨማሪ ደግሞ እንደዚህ አይነት ክፍት ያለምንም ቅድመ ክፍያ የምንገለገልበትን ቦታ አግኝተንበታል ማለት ነው። አገልግሎትን አልቀናል። ፕሮጀክቱ አጠቃላይ ስናይ የኤሌክትሪክ ቻርጂንግ አለው። በአሁኑ ሰዓት ነዳጅ የለም ወይም እጥረት አለ እንላለን። አውቶቡሶቻችንን ወደ ኤሌክትሪክ እየቀየርን ነው፣ እንዲሁም ወደ ጋዝም እየቀየርን ነው ያለነው። በቀላሉ ወጪን በሚቆጥብ መንገድ እዚሁ ቻርጅ አድርገው ቆይ ነዳጅ ልቀዳ ይጀን እየተባለ ህዝብ ማንገላታት አይቻልም ማለት ነው። ሁለተኛ ዘመናዊ ሊፍት አለው። ታች ያሉ ሰዎች ወደ ላይ መውጣት እዚህ ጋር የተለያዩ ነገር ገዝተው መመለስ ቢፈልጉ ደረጃ መጠቀም የለባቸው። ይሄም ለህዝባችን ምን ያክል ክብርና ቅድሚያ እንደሰጠን ያሳያል ማለት ነው። ዘመናዊ የእሳት አደጋ መከላከያ አለው። በጣም ከአንድ ማዕከል ማኔጅ የሚደረግ ዘመናዊ የእሳት አደጋ መከላከያ የኤሲ ሲስተም የኢትዮጵያ አየር እንኳን ብዙ ባያስቸግርም ለማንኛውም ህዝባችን ጤናማ በሆነ ስፍራ ላይ መገልገልና መኖር ይገባዋልና ይህንንም ዘመናዊ የሆኑ መሳሪያዎችን የመቅጠም ስራ ሰርተናል። የመቆጣጠሪያ ሰኩሪቲ ያለው ለህዝባችን ደህንነት ሲባል ነው። እንደው የፈለገ የተመቸና ያማረ ቦታ ቢሆንም እንደው ህዝቡን ነካ አረጋለሁ የሚል ካለ ማምለጫ የለም ማለት ነው። እዚሁ በሰኩሪቲ ካሜራ በደህንነት ካሜራ እይታ ውስጥ ነው ያለውና የህዝባችን ደህንነት በየትኛውም ሰዓት መገልገል የሚቻልበት ሁኔታ ተፈጥሯል ማለት ነው። በአጠቃላይ ለህዝባችን የጋራ መገልገያ ካለን ሀብት የህዝብ ሀብት ቅድሚያ ሰጥተን እጅግ በተደራጀ በተቀናጀ ዘመኑን በዋጀ ክብራችንን በሚመጥን ምቾትን ደግሞ በሚሰጥ አገልግሎት መስጫ ማዕከል ላይ እንገኛለን። ይሄ የህዝብ ንብረት ነው። በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። የምንሰራው ለሰው ነው። እያንዳንዱ የምንሰራው ስራ በሰው ህይወት ላይ ጥቅም የሚያስገኝና እሴት የሚጨምር ስለመሆኑ እንለካለን። በዚህ ስራ ብዙዎች በሱቅ ደረጃ ስንቆጥረው ነው እንጂ ስለ 101 የምናወራው በፓርኪንግ የሚሰሩትን ስንጨምር በእያንዳንዱ ሱቅ ውስጥ ተቀጥረው የሚሰሩትን በካፍቴሪያ በሬስቶራንት ተቀጥረው የሚሰሩ